በቀጥታ ወደ መረጃዎች ከማለፌ በፊት አንድ ጉዳይ ላይ እንዲሁ ሀሳብ አስተያየት እንስጥበት። ከሳምንታት በፊት በሰራነው ተደጋጋሚ ዘገባ በተለይ ከዚህ አዶናይ ከሚባል ቲክቶከር ጋር በተያያዘ ብዙ መረጃዎችን ስንሰጣችሁ ቆይተናል። በተለይ ለቲክቶከሩ ለራሱ ጭምር ምክሮችን ያዘሉ መልእክቶችን አስተላልፈናል። በቀጣዮቹ ቀናት መንግስት ሊያስርህ ቋምጧልና ዝግጅትም ላይ ናቸው፣ ስለዚህ ራስህን ጠብቅ የሚል ዘገባ በተደጋጋሚ ሰርተናል። አድማጭ ተመልካቾችም ለዚሁ ምስክር ናችሁ። ታዲያ ትላንት በተሰማ ሰበር መረጃ በቀጥታ ከቤቱ እንደወሰዱት ሰምተናል። የፌዴራል ፖሊስ አባላት ናቸው የተባሉ የፌዴራል ዩኒፎርም የለበሱ እንዲሁም ደግሞ ሲቪል የለበሱ የመንግስት አካላት ወስደውታል። እንዲሁም ደግሞ መግለጫ ሰጥተውበታል። በኢቲቪም በፌዴራል ፖሊስ በራሱም መግለጫ ሰጥቷል። የማህበረሰቡን እሴት ለመጠበቅ በሚል ነው እንግዲህ ይህንን ቲክቶከር ያሰሩት። ከዚህ በተጨማሪም ሌሎች ቲክቶከሮች ከሰሞኑ እየታሰሩ ነው። ታዲያ ከዚህ ጋር በተያያዘ አጀንዳ መፍጠር የማይሰለቸው የአብይ አህመድ መንግስት ትኩረት ሁሉ ወደ አዶናይና ወደ ሌሎች ቲክቶከሮች ሲሆን ለኔ የሚሆን ጊዜ አጣ ህዝቡ በሚል ነው እያሰራቸው የሚገኝ እንጂ ያን ያክል ተጨባጭ ነገር ኖሮባቸው አያውቅም። ወንጀል ከተባለ ብዙ ወንጀሎች ኢትዮጵያ ውስጥ ይካሄዳሉ በመንግስት አካላት በተለይ ማለት ነው። ታዲያ እነሱን ጉዳዮች ሳይፈታ ነው አሁን ላይ ሌላ አጀንዳ እየፈጠረ ያለው። በነገራችን ላይ በትላንትናው ዕለት አዶናይን ከቤቱ ሲወስዱት በተፈጠረ ግርግር አዶናይ ላይ ከፍተኛ ድብደባ እንደፈጸሙበትና ልጁ ከባድ ጉዳት ማስተናገዱንም ከቦታው አረጋግጠናል። በቅድሚያ የፌዴራል ፖሊስና እነዚህ ሲቪል የለበሱ የመንግስት አካላት ሊያስሩ የሄዱት አዶናይ የተባለውን ግለሰብ ብቻ ነበር። ነገር ግን በመቀጠልም የሱን እጮኛ የሆነችውን ቲክቶከር ጃኒንም ይዘዋት እንደሄዱ ነው የተረጋገጠው። ከዚህ ጋር በተያያዘ ብዙ ጉዳዮች አሉ። ነገር ግን አብይ አህመድ ቀጥተኛ ትዕዛዝ እንደሰጠበትም ተጨባጭ ማስረጃዎች አሉ። ምናልባት አዶናይ የሚጠቀማቸው ቃላቶች ሰግጥ ፈምስ የሚለው ምናልባት ልክ ላይሆን ይችላል። ነገር ግን በሱ ምክንያት በጣም ብዙ ወጣቶች መነቃቃት ውስጥ ገብተዋል። በጣም ብዙ ወጣቶች በሱ ምክንያት እርዳታን አግኝተዋል። ከዚህ በተጨማሪም ትልልቅ የእርዳታ ድርጅቶች ሳይቀሩ በሱ ምክንያት ተጠቃሚ ሆነዋል። እንዲሁም ደግሞ ትልልቅ የሚባሉ አርቲስቶች ጭምር በአዶናይ ምክንያት ካሉበት አስቸጋሪ ሁኔታ ወጥተዋል። ታዲያ ይሄን ቲክቶከር ህዝቡ ጥሩ አቀባበል እያደረገለት ተወዳጅነት እያገኘ መሆኑ ያስጨነቀው አብይ አህመድ አሁን ላይ ቲክቶከር አዶናይን እስር ቤት ወርውሮታል። ነገር ግን ብዙ እንደማያቆየው ለማረጋገጥ እንወዳለን። ምክንያቱም አዶናይ የካናዳ ዜግነት ስላለው። ለማንኛውም ከሳምንታት በፊት የሰጠነው ማስጠንቀቂያ አሁን ተግባራዊ ሆኗል። አዶናይ ሊያስሩህ ነው የሚለው መረጃችን በእርግጥም ተጨባጭ ሆኖ አዶናይን አስረውታል። ስለዚህ ሌሎች የምንለቃቸውንም መረጃዎች በጥንቃቄ እንድታደምጡ ስንል ለታዋቂም ሆኑ ለሌሎች አካላቶች ማሳሰቢያ እንሰጣለን። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ጉዳዮች አልፋሉ። ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት በመፈጸም ድል ተጎናጸፉ። የብልጽግናን ኃይል በደፈጣ ጥቃትና በሽምቅ የመምታቱ እረፍት የመንሳቱና የመማረኩ ብሎም የማፍረሱ ተጋድሎ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ወድመን የተባለ ቦታ በሁለት ኦራልና በአንድ ፓትሮል ይንቀሳቀስ የነበረ የብልጽግና ኃይል ላይ የደፈጣ ጥቃት በመፈጸም ታላቅ ጀብዱ ፈጽሟል የተባለው የአገዛዙ የብልጽግና አገዛዝ ከዘመቻ አባናዶ ማግስት በርካታ እግረኛ ሰራዊት ወደ ቤተ አማራ ያስገባ መሆኑ የሚታወቅ ሲሆን ይህ የአገዛዙ ሰራዊትን ሚኒሊክ እዝ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊቱን በደፈጣ ጥቃት የብልጽግናን ኃይል እየመታ እረፍት እየነሳም ተረጋግቶ እንዳይቀመጥ ብሎም እየተማረረ እንዲኮበልል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል አድርጎታል ነው የተባለው። ከዚህ ጋር ተያይዞ ሚኒሊክ እዝ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ትልቅ ድል መዘጋጀቱን ያወቀው የብልጽግና ኃይል ከተለያዩ አካባቢዎች ሜካናይዝድና አንዳንድ ንብረቶችን በማሸሽ ላይ እንደሚገኝም ነው የተገለጸው። እዚሁ ወሎ ላይ ስንቆይ በትላንትናው ዕለት ከደሴ በቅርብ ርቀት ከንጋት ጀምሮ በከባድ መሳሪያ የታገዘ ትንቅንቅ እየተካሄደ ውሏል። በውጊያው በርካታ ሰራዊቱ አልቆበት የዋለው የአገዛዙ ኃይል አመሻሹን ተጨማሪ ኃይል አስገብቶም ውጊያው እንደ አዲስ የተካሄደ መሆኑን ሚዲያችን ለማረጋገጥ ችሏል። በተመሳሳይ ትላንት በስቲያ በዚሁ በደሴ ከተማ ዙሪያ በተደረገ ውጊያ አዲስ ተሰርቶ ሰራዊቱ ከሰፈረበት 2 እና 3 ቀናት ያልሆነው
የኮንክሪት ምሽግ በፋኖ መሰበሩን በርካታ የብልጽግና ወታደሮች ሙትና ቁስለኛ መደረጋቸውንም መዘገባችን አይዘነጋም። ይህ በእንዲህ እንዳለ እዚሁ ወሎ ላይ ከ3 በላይ ሰው አልባ አውሮፕላን፣ 2 ጄኔራል መድፍ፣ ከ6 በላይ ዙ23 እና ሞርተር እንዲሁም ሌሎች ከባባድ መሳሪያዎችን ጨምሮ የ801ኛ ኮር ሰራዊትን ኮምቦልቻ አየር ማረፊያ የተራገፉ ኮማንዶዎችን በአድማ በተን መንገድ መሪነት በወሎ ደገር ቀጠና ያሳለፈው የብልጽግና ቡድን ውርደትን ከከባድ የሰብአዊ ቁሳዊ ኪሳራ ጋር ተከናንቦ ውጊያው በፋኖ ድል አድራጊነት መጠናቀቁን ሚዲያችን ለማረጋገጥ ችሏል። የብልጽግና ኃይል ያለ ሌላ ኃይሉን ቢጠቀምም የፋኖችን ክንድ መቋቋም አቅቶታል ነው የተባለው። አሁን በዚህ ሰዓት ደገርና አካባቢውንም የፋኖ ኃይሎች ተቆጣጥረውታል። መድፍ፣ ሞርተር፣ ሰው አልባ አውሮፕላኖች እንዲሁም ታንክና በርካታ መሳሪያዎችን ያሰለፈው ብልጽግና ግን ድል ሳይቀናው ቀርቷል ነው የተባለው። አሁን በቀጥታ ከጎጃም ወደ ተገኙ የጦር ግንባር መረጃዎች አልፋሉ። በሸበል በረንታና እንማይ ወረዳ በተደረገ ተጋድሎ ፋኖ ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ ኪሳራ መከናነቡ ተሰምቷል። ውጊያው የጨበጣ ውጊያ ሲሆን በዚህም ፋኖ እምቅ የጦር ጥበቡን ተጠቅሞ ከያውራ ጎዳናው ተለቃቅሞ የመጣውን የአገዛዙን ሰራዊት ዶጋመድ አድርጎታል ነው የተባለው። ውጊያው የተጀመረው ቃኝ ለቃኝ ብቻ ነበር እየተባለ ሲሆን አገዛዙ የደረሰበትን ኪሳራ መቋቋም ባለመቻሉም ሜካናይዝድ ሲጠቀም ፋኖ ሜካናይዝድ እግረኛ ከመሐንዲስ ክፍለ ጦር ጋር በማሰለፍ ድል የተጎናጸፈበትን ተጋድሎ ማድረጉን ሚዲያችን ለማረጋገጥ ችሏል። በድል የተንበሸበሸው አውደ ውጊያ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር 7ኛ ቀኑን ያስቆጠረ እልህ አስጨራሽ ትንቅንቅ የአብይ አህመድን ቅጥረኛ ሰራዊት በበረሃ ነብስቶቹም የፋኖ ብርቱ ክንድ ተቀጥቅጦም እንደ ቅጠል ረግፎበታል። በትናንትናው ዕለት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ቀኑ ሙሉ በተደረገው ውጊያ የአፋባሃ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የጦር ጠበብቶቹም መሐንዲሶቹ ወታደራዊ አዛዥ ሻለቃ ጌጥ ያለሙ፣ ምክትል ወታደራዊ አዛዥ 50 አለቃ ተገኘ ደጀን፣ በዘመቻ መሪ 50 አለቃ ወተቱ ተስፋ፣ ምክትል ዘመቻ ወታደራዊ ቻሌ አበበ እንዲሁም የክፍለ ጦሩን ቃኝና መሐንዲስ ጦር አዛዦች እንዲሁም ዘመቻውን ጨምሮ በየሻለቃ ያሉ ጦር አዛዦች እንዲሁም ዘመቻውን በሰሩት ድንቅ ጥበብ የተሞላበት ኦፕሬሽን ደረቅ ወንዝ ፍልውሃ ብሔራዊ በተባሉ ቦታዎች ታላቅ ድልን ተአምር ሰርተው በአገዛዙ ወታደር ላይ ድልን ተቀዳጅተዋል። በዚህ ማውደ ውጊያ ከፍተኛ አመራሮችን ጨምሮ በርካታ የብልጽግና ኃይል ሙትና ቁስለኛ መደረጉም ተረጋግጧል። የብልጽግና ኃይል በዙ 23 እና ሜካናይዝድ የታገዘ ውጊያ ቢያደርግም የፋኖን ከባድ ምት ግን መቋቋም አልቻለም። ቁጥራዊ መረጃዎች እስካሁን ባይታወቁም ከ100 በላይ የሚሆን የአገዛዙ ወታደር ሙትና ቁስለኛ መሆኑም ነው የዓይን እማኞች ከቦታው የገለጹልን።